የት እንደሚያደርሰኝ ስላወቅኩት ማሜ አልኩት ይሄን እኮ አይደለም ያልኩ አልኩት። ሰላም በእናት እሱ ነው ላንተ አንብብ ምናምን አለ። አረ ማሜ ምልህ ስለም አንተ ደግሞ በእናት ቦታው ላይ አዲስ ነኝ በእንትን እንኳን መናገር አልችልም። በቃ ተስፋ ቆረጥኩ። ራሴን ላሻሽል ብዬ ነው ጠያቂ ልሁን፣ ግን እዚህም ለካ እንደዛ ነው አልኩት። እዚህም እንደመጣሁበት ነው በቃ አቋረጥኩ። መጽሐፉን አንብቤዋለሁ ግን ዛሬ አላስታውሰውም። መጽሐፉ የሚለው እስልምና ታጉት ይሆናል በጣም እስልምና እንዴት ወደ አንደሉስ ገባ። አንደሉስ ማለት አዲስ የአሁኗ ስፔን ማለት ነው። እንዴት ወደዛ ገባ ነው። እኔ ምን አገባኝ? እኔ እኮ አያገባኝም፣ በሰዓቱ አያገባኝም። የምሬ ነው። ለምሳሌ አዲስ ወደ ኢትዮጵያ ገባች ከተባለ አዲስ ማን ነች? ስላንቺ ማወቅ አለብኝ። አላቅም። እሷን አዲስ ገባች በምን ሄደች? በፕሌን በመኪና በሌላ ነገር። ከዛም በኋላ ጥያቄ የሚቀጥለው አይደለ? እኔ ስለ እስልምና ምን አገባኝ? እስልምና እራሱ ምንድን ነው የኔ ጥያቄ። ከዛ የለም በቃ ከዛ ዳዋ እናድርግ ብሎ ይመጣሉ። የምፈልገው ሲሆን ማዳመጥ ጀመርኩ። የተለያዩ ነገሮችን ማየት ጀመርኩ። ከዛ እንደዛ ከሁለት ወር በኋላ ምናምን ረመዳን ላይ በጣም እኔ እንትን ነው የምሆነው። ረመዳን ሊገባ የተወሰነ ቀናቶች ቀርተዋል እና ምንድን ነው የምጠብቀው? በቃ መስለም አለብኝ። ከዛም በፊት ደግሞ እኔ የምፈልገው የነበረው ከጅዳ ፕላኔ የነበረው ከጅዳ ወደ ጆርዳን፣ ከጆርዳን ሶሪያ፣ ከሶሪያ ቱርክ ለመግባት አስብ ነበርና ስትሄጂ ደግሞ በመዲና በኩል ነው የሚካሄደው እና እንደዚህ መሄድ ፈልጋል። እንዴ መዲና እኮ ሙስሊም ብቻ ነው የሚገባው አሉኝ። ከዛ በፊት ተብዬ ነበርና አንተ መግባት አችልም ምናምን ተብያለሁ። ኦኬ ምናምን ብዬ ዝም ብዬ ትቼዋለሁ፣ እሱን ረስቼዋለሁ። ከዛ ልክ በቃ አየሁኝ። አሁን እንትን ልበል ልንገርና ለሁሉም የሆነ ምናምን በቃ ይቀወጥ ነው በቃ አልፈልግም። እንደዚህ የሆነ ሴሬሞኒ ምናምን ነገር አልፈለግኩም። ምንድነው ማድረግ ያለብኝ? አንድ ሁለት ቀን ምናምን አሰብኩኝ። በቃ እኔ የውስጤን የሚያውቀው አላህ ነው። አላህማ አንተ የውስጤን ታውቃለህ። የመራኸኝም አንተ ነህ። እንደ ሰው ቢሆንማ ተጣምሜ ነበር። ራሴ በራሴ ሻሃዳ ይዤ አለውኛ ራሴ በራሴ ሻሃዳ ይዤ አለ ራሴ በራሴ ሻሃዳ ይዤ ሻወር ወስጄ እዛ ልክ እንትኑ ላይ አለሽ አይደለ? ሁለት ቀን እያሰብኩበት ነበር ራሴ እንትና ልክ ሁለት ቀን ካሰብኩበት በኋላ በቃ መስለም አለብኝ። እንደዚህ ነግሬ ምናምን እንኳን ደስ ያለ ማሻአላህ ምናምን ይሄ እንትኑን አልወደድኩትም። እና አላህም አንተን የምታውቀው በቃ የውስጤን አንተን የምታውቀው አንተን የመራኸኝ እንደ ሰው ቢሆንማ ተጣምሜ ነበር። ራሴ ሻሃዳ ይዤ ወደ ቤት ማታ ሲሄድ ቶብ እዛን ቀን ነው ቶብ የገዛሁት። ጅዳ አየር በዋዲ የምታውቁ ከሆነ ልጆች ታውቁት ይሆናል። አየር በዋዲ ይባላል። አሁን ፈርሷል መሰለኝ፣ ፈርሷል። ቶብ ገዝቼ ወደ ቤት ሄድኩኝ። እዚህ ሱቅ አካባቢ ሌላ መስጊድ አለ። አብዛኛው እዚህ ነው የሚሰግደው። ከኔ ቤት ፊት ለፊት ደግሞ ሌላ መስጊድ አለ። ፈጅር ሻወር ወስጄ ፈጅር ተነስቼ ውዱ አድርጌ ሰግጄ ዙሁርን ቤት ሰግጄ አስርን ቤት ሰግጄ ከአስር በኋላ ነው የምንወጣው። ብዙ ጊዜ ስራ አረብ ሀገር ላይ ምናምን ያለ ሙቀት ስለሚሆን ከ10 ሰዓት በኋላ ነው እስከ ሌሊቱ 12 ሰዓት ነበር የምንሰራው። ሄድኩኝ። ልክ በነበርኩበት ሰዓት የሚያስታውሱ ሰዎች ካሉ ሙጠዋ ነበር፣ ሙጠዋ ይባላሉ። እና 30 ሰዓት ላይ ውጭ ካዩሽ እስከ መታሰር ትደርሻለሽ። ሰላ እያሉ ያባራሉ። እና ኮንትሮሎች አሉ። እና ምን ነበር የምናደርገው በፊት? በመኪና መዞር ነበር ሰላት እስከሚያልቅ። ወይ የሆነ ቦታ ወደ ቤት መሄድ፣ ቤት ውስጥ መሆን፣ ሱቅ ዘግተን፣ ወይ ደግሞ በመኪና መዞር ነበር። እና መስጊድ ገባው እኔ መቅሪብ ላይ መስጊድ ገባው። የሚያውቁ ልጆች መጡ። ከዛ እንዴ አይዞ ይሉኛል። አይ ሰልም ያለው እንዴ አይዞ፣ እኛ እኮ ጓደኞች እኮ ነን። ለእኛ ነው እንዴ እንትን የምትለው አንተ? ምን ችግር አለው? አንተ ወንድማችን እኮ። አረ ሰልም ያለው። አይ እኛ የምናደርገውን ታደርጋለህ። እሺ በውስጤ ከእናንተ ከምታደርጉት ውጭ አላደርግ። እናንተ 3 ስትሰግዱ እኔ 4 አላደርገው። የምር በውስጤ ነው። ምን አከራከረ ለማሳመን። ሰገድኩ።
መቅሪብ ሰገድኩኝ። ከዛ ኢሻ ላይም ገባው ተገናኘን። አንተ የምርን ነው እንዴ ምናምን? የምሬን ነው። ከዛ ማሻአላ ምናምን አሉኝ። እዛን ቀማታ እሺ ማሻአላ። በንጋታው አይ መዲና ሊሄድ አስበው ነው፣ መዲና መሄድ ስለፈለገ እየዋሸን ነው አሉ። እንግዲህ በዚህ አጋጣሚ ከሰማችሁ አልዋሸሁም፣ ዛሬም ሙስሊም ነኝ አልሐምዱሊላህ። ወላሂ በጣም አንዳንዴ ያጣሁትን ነገር ያጣሽውን ነገር ዛሬ ነው የምታውቂውና ያጣሁትን ነገር ሳየው በጣም ነው በእነሱ የምናደደው። ግን በሰዓቱ ወላሂ ነው የምላችሁ፣ በሰዓቱ አላህ ሻሂዴ ነው። አላሁም እላለሁ ስላላወቁ ነው፣ አትያዝባቸው። ለእነሱ ነበር ዱዓ ማደርገው በሚያወሩት ነገር። ሙስሊሞች ናቸው። ወላሂ ካጋጠመኝ ነገር እቤት ጠርተውኝ በቃ የሆነ ቁርአን ሊነግሩኝ ነው ሊያስተምሩኝ ነው ብዬ ሂጄ ይሄኛው እትመትና ይሄኛው እትመት እኮ የመጽሐፍ ቅዱስ እኮ የተለያየ ነው፣ ውሸት ነው፣ ትክክል እኮ አይደለም፣ እከሌ እንደዚህ ስለ መጽሐፍ ቅዱስ ነው የሚያስረዱኝ እና ሊመልሱኝ ነው እንዴ እስከምደነግጥ ድረስ ወደዛ ወደ መጣሁበት ሊመልሱኝ ነው፣ ከእስልምና ሊያስወጡኝ ነው። በቃ በጣም ነበር። ረመዳን ገባ። ረመዳንን እየጾምኩኝ በ27 በጣም አጣዋቸው ከምላቸው ነገሮች እንዳልኳችሁ ፐርፐዜ መጀመሪያ ወደ አውሮፓ ምናምን የመሄድ ስለነበረ ረመዳን 27 ልጆችን አየሁኝና ወደ ኡምራ እየሄዱ ነው። ልከተላችሁ ስላቸው አዎና ምናምን አሉኝ። ኡምራ ሄድኩኝ። ኡምራ አደረግኩ። አንድ ልጅ ነበርና ምን ልለምን እስቲ ንገረኝ፣ ምከረኝ ነው ምክር ነው የፈለግኩት። እስቲ ምን ልለምን፣ ምን ልጠይቅ? የፈለግከውን ጠይቅ፣ ውስጥ ያለውን ልብ ላይ ያለውን ጠይቅ፣ የምፈልገው ወላሂ በጣም ነው ዱዓ አድርጌ ዱዓ የተቀባይነት አግኝቶ ዱዓውን የምጠላበት ሰዓት ላይ ነው ዛሬ ያደረግኩት። አግኝቻለሁ ተቀባይነት። አላሁማ አውሮፓ ወሰደኝ አልኩኝ። ሰው ሀረም ፊት ቆሞ ምን አለበት ዲንን ብጠይቅ፣ ዲንን ጠይቅ፣ ይሄን ጠይቅ ብሎ ቢመክረኝ። የምር በሰዓቱ እንደዛ ቆየው። በቃ አላመኑኝም። ልክ መካን አይቼ ስመለስ በቃ መቀመጥ አቃተኝ። ጅዳ ውስጥ ወደ መካ ሄድ ነው። መካን አይቼ ስመለስ መቀመጥ አቃተኝ። የምር በቃ ልብ ያልረጋጋ ማለት ሰው አላቅም፣ መካ ላይ ምንም አላቅም። በቃ ልጆቹን እየራኳቸው ነው የመጣሁት። እንኳን ሊያስተምሩኝ ሊያጠሙኝ እስከምፈራ ድረስ ሙስሊሞች ናቸው። ምን አለበት እንደዚህ ያርግ፣ ይሄን አርግ ቢያግዙ። የሆነ ዛሬ እላለሁና አንዳንዴ የሞከርኩትም ነገር አለ የሰራ እኔ ያላገኘሁትን ነገር ሌሎቹ እንዲያገኙ ያደረግኩት ነገር አለ። ሰርቶ ደግሞ ያየሁት ነገር ፊድባኩን ያየሁት ነገር። ወደ መካ ገባው። በቃ ዝም ብዬ ነው የሄድኩት። ወላሂ ነው የምላችሁ። ሲጨንቀኝ ሀረም ጋር አቀመጥ ነበር ሄጄ። በቃ ሰላም ነበር የሚሰማኝ። ሰላም ያለውን ሰላም ልነግራችሁ አልችልም። ኢቭን አቂዳ ዛሬ አቂዳ የሚባሉ ነገሮችን አላቅም ነበር ለብዙ ዓመታት አላቅም። በቃ አውሮፓ መጥቼ ምንም አላቅም። ስለ እስልምና ብዙ ነገሮችን አላቅም። በጣም እጨነቅ ነበር እንዳልጠይቅ ያለፉ ነገሮች አሉ ህይወቴ ላይ በጣም አስቸጋሪ ነገሮች። አላህ ግን ወላሂ ነው የምላችሁ፣ ወላሂ አላህ ከወደዳችሁ አይተዋችሁ። ውስጥ የሚያስጨንቀኝ ምን ሊሆን ይችላል ብዬ የማስበው ዝም ብዬ እንደዚህ ፌስቡክ ላይ ምናምን ስክሮል እያደረግኩኝ ወይ በጽሁፍ ወይ በቪዲዮ ወይ በሆነ ነገር በሚገባኝ ለእኔ የተጻፈ እስኪመስለኝ ድረስ መልሱ ቁጭ ብሎ አገኘዋለሁ። መልሱም በስነስራ ቁጭ ብሎ አገኘዋለሁ። ከዛም በኋላ እያልኩ እንዴ ቆይ እስቲ እንደዚህ ልፈልግ ሰርች ማድረግ ወደ መመለስ። እንግዲህ ሰልሜ እንኳን በጣም ብዙ ነገር እንትን ብሏል። ከዛ እነ ኡስታዝ ያሲን ኑሩን ማወቅ፣ እነ ኡስታዝ በድሩን ማወቅ ከአመታት በኋላ እንግዲህ ከሰለምኩ የሚያግዘኝ ሰው እንኳን አልነበረም። ትዝ ይለኛል የመጨረሻ በቃ ተውባ ለኔ 2016 በሜይ ላይ ምናምን ይመስለኛል እንደ ንጋታው ከፓሪስ ወደ ጀርመን መጥቼ የሆነ ቦታ አድሬ ወደ ሌላ ቦታ እየሄድኩ ነው እና ትሬን ውስጥ ቁጭ ብዬ ሁለት ሰዎች መጡ። አላቃቸውም፣ ሁለቱን ሰዎች አላቃቸውም። አጠገቤ ቁጭ ብለው አንደኛው ሱዳኒ ነው፣ አንደኛው ሶሪያዊ ነው። አረብኛ ይችላል። ከዛ ሰላም አለይኩም ምናምን ብለው ጨዋታ ጀመሩ። ከፋለክ ሀቢቢ ወይን አንተ አና ምን አልሐበሺ ምናምን አያክ ያ ጃር እንዴ ጎረቤቴ ምናምን ብለው ጀመሩ። ሁለቱ ጨዋታ ጀመሩ።
ምንድነው የጀመሩት? ለኔ መሰለኝ መልእክቱ ዛኔ በቃ ለኔ ነው ብዬ የተቀበልኩት። ሶሪያ እኮ ጦርነቱ ምናምን ቅያማ እኮ ደረሰ እኮ ሊቆም እኮ ነው ዲ ሾክ ትሬን ሲሄድ ድምፅ ያወጣልና ሊገለበጥ ነው። በቃ የደነገጥኩት ድንጋጤ ሻወሩ ስጄ ወደ ሰላት በቃ ወደ ተውበቴ መመለስ ሙሉ ለሙሉ ካለኝ ነገር ላይ ጠቅላላ። ከዛም በፊት ለመውጣት እየታገልኩ ነው ከሱሱ ከምኑ በቃ 2016 ላይ እርግፍ አድርጌ ነው የተውኩት። ቶሎ በቃ ታጥቤ ለመስገድ ወላሂ ታጥቤ ለመስገድ በቃ የነበረኝ ጉጉት። የደረስኩበት ቦታ ደረስኩኝ። የሚሄድበት ቦታ ሻወሬን ወስጄ አልሐምዱሊላህ ሰላቴንም ጀመርኩ። አላህ ሲወዳችሁ የትም ሁኑ የትም አይቷችሁ። ነገር ግን አንድ እንትን ማለት የምፈልገው ወላሂ ነው፣ በእኔ የደረሰ በሌሎቹ ላይ አይድረስ። ወላሂ እዚህ ውስጥ ሙስሊሞች እያዳመጣችሁ ሊሆን ይችላል፣ ለሌሎቹ ማድረስ። ወይ ወላሂ ነው፣ በአላህ ስም ነው የምጠይቃችሁ። እኔ ሰውን መጠየቅ አልወድም። የከሰርኩትን እኔ ነኝ የማውቀው። ዛሬ እንዴት እንደማካከሰው ግራ ገብቶኛል። ለማንኛውም ዱአ አድርጉልኝ። ነገር ግን እናንተ የሰውን ልብ አታውቁም፣ ገብታችሁ ማየት አትችሉም። ከተጠራጠራችሁ እንኳን ዱአ አድርጉለት ለዛ ሰው በማይሰማ መንገድ አላህ ቀልቡን አላህ መጨረሻውን እንዲያሳምር ዱአ አድርጉለት። ሰውን አትጠራጠሩ። ከእናንተ የሚጠበቀውን ነገር አርጉ። ወላሂ አጠገቤ ላይ በጣም ብዙ ልጆች ሰልመዋል። ምንድነው የሚቀድመው? ያንን ነበር ማለት ስፓኒሽ ሰልመዋል። ሌላ ይሄ ታቶ ያላቸው ልጆች ምናምን እኔ ጋር ሰልመዋል። ምንድነው ፐርፐዙ? እንዴት ነው የሰለሙት? ምንድነው ማድረግ ያለብኝ? መጀመሪያ የምወስዳቸው ነገሮች አሉ። ዝም ብዬ ማብዛት አይደለም፣ ይሄን አይደለም። ወላሂ ይመጣሉ እኔ ጋር ጻፍ እላለሁ። የነበርነው ቦታ ላይ ኪታብ የለም፣ ፋቲሃን አጽፋቸዋለሁ። ሌላ ነገር ይሄን ጨርስና ነው ወዲያው ጨርሶ ይመጣሉ። ወላሂ በጣም ነው የሚያስገርምሽ። በቃ ከዛ ይመጣሉ። ምንድነው የሚያስፈልጉት? መሰረታዊ ነገር ፋቲሃን፣ ከዛ ተሸሁድ መስገድ ይችላል ማለት ነው ያ ሰው። እነዚህን ሁለቱን ከያዘ መስገድ ይችላል። ልክ ተመልሶ ሲመጣ ተሸህድን አተሐያቱ፣ ከዛ ይቀጥላል። ምን ላርግ? ከዛ አፈስኩ እኮ ቼክ አደርጋለሁ፣ ዝም ብዬ አይደለም። እስቲ ቅራልኝ። የሆነ አንድ ስፓኒሽ በጣም ያስቀኝ ነበር። በጣም የነበረው ኢማን አይደለም። በቀደመታ እናንተ ጋር መጥቼ ነበርና እያወራው ነበር፣ አልሰማችሁም ይሆን? እና አንድ ወንድሜ በጣም እውቀት አለው፣ ነገር ግን የሚናገርበት የነበረው ቶን ትክክል አይደለም። ለሚሰማው ውጪው ነው። አይ እነዚህ ክርስቲያን ወገኖቻችንን እናሳያቸዋለን ምናምን የሚል ቃላቶች ቶኑ ትክክል አልነበረም። እንደዛ አይነት ቶኖችን የመቀየር ቁራን ስፓኒሽ ቁራን እንትን ላይ የሆነ ብርቱካን ምናምን አድርጎበት ሶማሌዎች እንደዚህ ተደርድረዋልና ቁጭ ብለዋል። ባስኬትቦል እየተጫወተ ነው። እነሱን አይቼ እነሱ ያስቀመጡ ነው የመሰለኝ። እንዴት እንደዚህ ታደርጋላችሁ ምናምን ብዬ እነሱን እቆጣለሁ። ስቆጣ ብድግ ብሎ ደንግጦ ተነስተው አረኛ ላየንም እኛ አይደለንም ነቢል፣ አረኛ አይደለንም። ልጁ እየሮጠ መጣ። እንግሊዘኛ እንኳን በደንብ አይችልም። እኔ ነኝ አሚኮ ሚ ከዛ በቃ ልክ ሳየው የእንትኑን ተረዳሁት። ልጁ ኖ እንደዚህ አይደረግም፣ በቃ ተረጋጉን ያናግረዋለሁ ልጁን። ከዛ እንደዚህ አይደለም ይሄ እንደዚህ ነው የሚሆነው፣ ወላሂ ሶሪ በቃ ልጁ ከመደንገጡ በጣም ይቅርታ ማንበብ ማወቅ ስለምፈልግ ነው። ከዛ አንበብ ችግር የለውም ተረጋጋ። ልጁን አረጋጋሁት። ወላሂ 5 ቀን አልቆየም። በጣም ያለቅስ ነበር፣ ኢሞሽናል ነበር። ሚ ሙስሊም ያለ ሲወጣ ወላሂ ጣም ነበር የሚጣፍጠው። ወላሂ ነው እላችሁ ሚ ሙስሊም። እኔና አንድ ጓደኛ አብረን ቆመን ነበርና ሻሃዳ ሲይዘው አልኩት። ሻሃዳ ሲያዘው እኔ ፋቲሃን አስቀራሁት። ወላሂ ነው የምላችሁ አሜሪካ ነበር የመጣው አሳይለም ሊጠይቁ። ወላሂ ነው የምላችሁ ወላሂ አሳይለሙን ካንስል አድርጎ ለምን ካንስል ታደርጋል? ኖ ልጄንና ሚስቴን ሂጄ ማስለም አለብኝ፣ ቤተሰቦቼ ማስለም አለብኝ፣ እዛ ሂጄ ማስተማር አለብኝ። ወላሂ ዶሚኒካን ሪፐብሊክ ነው ወላሂ አጠገቤ ላይ ነው የምላችሁ። ሂጄ የነበረውን ይመን እኔ ነበረኝ ወይ ወላሂ በቃ ኖ አሳይለም አልፈልግም፣ አሜሪካ መኖር አልፈልግም፣ በቃ ዲፖርት አርጉኝ።
ወደ ሀገሬ ዲፖርት አድርጉኝ። እንደዚህ ዝም ብለን ስንሰግድ የምሬ ነው የምላችሁ። ዛሬ ሌሎችም እንድታደርጉት የምፈልገው ነገር አንድ ነገር አለ። መናገር አይደለም፣ እኛ እንኑረው። እኛንን ዛሬ የምንዋሸው፣ እኛንን በቀጠሮ ማንገኘው፣ እኛንን የምንቀጥፈው፣ እኛ እንኑረው። ሰውን ደግሞ ለማስለም በጣም ቀላል ነው። እንደዚህ እያወራችሁ የሆነ ክርስቲያኖች ምናምን ሊኖሩ ይችላሉ። እያወራው ነው 30 ሲደርስ አይ ልሰግድ ነው በቃ መደራደሪያ እንዲህ ለሰላቱ ይሄን አክል ይላሉ። ሰዎችን ይስባል። ጓደኛ ካላችሁ መስጊድ ጋብዙት። ወላሂ መስጊድ ጋብዙት። መስጊድ ይምጣ። ያ ሰው መስጊድ ሲመጣ የሚያየው ሌላ ነው። እኔ የኔን ህይወት አንድ ነገር ልንገራችሁ። እንዳልኳችሁ ሰልሜ ጅዳ ነበርኩኝና ሼክ አላሙዲንን ማንም ሰው ያውቃቸዋል አይደል? ሼክ አላሙዲንን ታውቋቸዋላችሁ። በጣም ጥሩ። ጅዳ ጓደኞቼ ረመዳን ውስጥ ነውና የሆነ መስጊድ ይዘውኝ ሄዱ። ወደ 10 ምናምን ልጆች ነን። በ4 መኪና የሆነ ቦታ ነው የምናፈጥረው ምናምን ብለው ሄድን። የደሴ ልጆች ናቸው። አንድ የደሴ ኃይሌ ውሃ ነው የሚለኝ፣ ኃይሌ ነው የሚለኝ። በጣም ፈጣን ምናምን ስለሚል ኃይሌ ብሎ ነው የሚጠራኝ እሱ። በጣም ብዙ ጊዜ እንደ ኃይሌ ገብረስላሴ ማለት ነው። ሶሪ በጣም ብዙ ከክርስትና የመጡ ሰዎች እንደኔ ፊል ሊያደርጉት ይችላሉና ከዛ አፈጠርን፣ እዛ መቅሪብን ሰገድን። ከዛ ወደ ስራ እንሂድ እንጂ አልኳቸው። ወደ ስራ እንሂድ እንጂ ነው። ቆይ ጠብቅ ምናምን አለኝ። አቤ ለምንድን ነው የምንጠብቀው? ነው ጠብቅ ቆይ ምናምን አለኝ። ምንድን ነው ምናምን ስለው ምንድን ነው ምን እየጠበቃችሁ ነው ስለው አላሙዲን እኮ እዚህ ነው አለኝ። አረ ትቀልዳለህ? አላሙዲን እዚህ መስጊድ አልኩት። አዎ እዚህ እኮ ነው አለ። አላመንኩትም። እየሮጥኩ ነው የተመለስኩት ወደ መስጊድ። ፓርኪንግ ጋር ነበርኩኝ። እየሮጥኩ ነው የተመለስኩት። ልክ እኔ ስደርስ አላሙዲን ሲወጣ በር ላይ ተገናኘ። ከኋላ እየሰገደ ነበር ተብያለሁ። አላሙዲን እንግዲህ አስቢው፣ ከእንትን ነው የመጣሁት። አይተሽው ሊሆን ይችላል አዲስ። አላሙዲን ከኔ ጀርባ ሰገደ ማለት በነበርኩበት በድሮ ቤቴ ምን እንደሆነ አስቢው። አላሙዲን ከኔ ጀርባ ይቆማል። አላሙዲን ሰላም አለይኩም ብዬ ነው የጨበጥኩት። ለእኔ ኢስ ፓወርፉል። እኔ የድሮ ቤቴ ላይ አቶ እከሌ ሲመጡ የግል መቃብር ያዘጋጁ ሰው ናቸው። እሳቸው ናቸው የሚቀድሙት። አንተ ወደዛ ሄድ፣ አቶ እከሌ ናቸው እኮ አቶ እከሌ ነው እዚህ ጋር ተብሎ ነው ፊት ለፊት የሚሰጠው አይደለ? ኢስ ፓወርፉል። መልእክት አለው። የምር ወላሂ መልእክት አለው። ዛሬ እኔ መስጊድ ውስጥ ገብቼ አቶ እከሌ ሳይሆን ነቢል ነኝ አወሰፍ ቆሜ ወደኋላ ተመለስ አልባልም። ለእኔ እኔን ተች ያደርጋል። እናንተ እስልምና ውስጥ የቆያችሁ ሰዎች ተች ላይ ያደርግ ይችላል። እኔ ጋር ግን ፓወርፉል እሱ መልእክቱ። እኔ ጋር መልእክት አለው። ባለፈው አንድ ቪዲዮ እየተመላለሰ ነበር፣ አይታችሁ ከሆነ እኔም ያየሁት በሌላ አንግል ነው። አይተሽ ከሆነ የመካ አይታችኋል። መካ ላይ ኢማሙ ወድቆ ምናምን ተዝለፍልፈው ሰምታችሁ ሊሆን ይችላል። አብዱራህማን ሱዴሲ ነው የቀጠለውና ቪዲዮ አለ ብታዩ ማለት ነው። እና ኢማሙ እያሰገደን የወደቀው በእስልምና እንትን የለም። ከዛ ሌላ ከኋላ ያለው ሰው ያስቀጥላል ሰላቱን። በቃ በስነ ስርዓት ነው። ቪዲዮውን ስታይ ምንም የተፈጠረ አይመስልሽም። ለእኔ ሌላ መልእክት አለው። ያለው መልእክት ምንድን ነው? ምንም የተፈጠረ የለም። ሁሉም በቃ ቀጥ። ምንም የተፈጠረ ሰው የወደቀ አይመስልም። ምንም የተፈጠረ አይመስልም። ኢማም አይደለም ሌላ ምንም የሆነ አይመስልም። ቀጥ ነው። እኔ የነበርኩበት ቤትስ አንድ ቄስ ቢወርቅ ምንድን ነው የሚሆነው? ሰልፍሽን ይዘሽ ጸሎትሽን መጨረስ አይደለም። መርካቶ ውስጥ አንድ ፊጋ በሬ ገብቶ እንዴት ነው የሚያተራምሰው? እንደዛ ነበር የሚተራመሰው። ይሄ ግን አላህ ፊት ነው የቆምሽው። ሰውየው የመውደቅ ያለመውደቁ ሰላትሽ ነው ዋናው። ስርዓቱ ራሱ ለእኛ መልእክት አለው። አንድ ሰውን ምንም አትበሉት። መስጊድ የኛ ብቻ አይደለም፣ ረሱል አድርገውታል እኮ። ረሱል እኮ መስጊድ ላይ ጸሎት እንዲያደርጉ የነጅራን ሙስሊሞች ክርስቲያኖችን ፈቅደውላቸው አይደለ? በተከበረው መስጊዳቸው እንኳን ዛሬ እኛ የምንሰግድበት አይደለም። መጀመሪያ እኛ ኖረ ነው ያን ሰው ወደ መስጊድ ልሄድ ነው፣ ና መስጊዳችንን ለምን አትጎበኝም? ና እስቲ እየው መስጊዳችንን እየው እስቲ። የግድ ወዱ ማድረግ እኮ አይጠበቅበትም። ያ ሰው መስጊድ ለመግባት የግድ ወዱ ማድረግ አይጠበቅበትም። አንተ ስገድ፣ ስርዓቱን ይመልከት።
መልእክት አለው ለሱ ትልቅ መልእክት አለው። መስጊድ አምጣውና እሱ ከጎን ይቀመጥ እስከ መጨረሻና እዚህ ጋር ተቀመጥ ምናምን ይኸው ምናምን አትንገረው እሱ ይመልከት ብቻ። ያ በጣም ትልቅ እንደዛ ነበር ይዘናቸው የምንሄደው እኛ ስንሰግድ። ያ የሰለመው ልጅ መስጊድ እየጋበዝነው ነበር ና ከኛ ጋር ሰርፕራይዝ ነበር እኔን ያደረገኝ። በተለይ ደግሞ መስጊድ ስለመጡ ብቻ ይሄ ነው ብላችሁ ዳዕዋ እንዳትጀምሩ እንዳታወሩ፣ እነሱ ይጠይቁ። ጀማይካዊ ነው ቅድም ሰለመ ያልኳችሁ ልጅና ታተዋለው እጁ ላይ የመስቀል ታተዋለው እና የኔና የአንድ ጋናዊ ጓደኛ ነበር እና ታተዋለው እዚህ ላይ ጀማይካዊ ነው። በጣም ክሎስ ነበርን ሶስታችን እና እሱ ከኛ ጋር ሁሌ ስለሚጫወት እኛ ስንሰግድ ምናምን ሲያይ 30 ሰዓት ላይ አዎ ልንሰግድ ነው መጣን ምናምን ጥለነው እንሄዳለን። ይጠብቀናል። ሲሪየስ ነን 30 ሰዓት ላይ ያያል። ለምን ከኛ ጋር መስጊድ አትመጣም ምናምን ኦኬ መጣለሁ ምናምን መስጊድ ይዘነው ልንሄድ ስንል እዛ አካባቢ የሚያውቁ ሰዎች አሉና ልከኛ እንዴ መስጊድ ልትሄድ ነው እንደዚህ ልትሆን በቃ ልጁ ደነገጠ። ሾክድ ልጁ በጣም ደንግጦ ነው የመጣው። እኛ ጋር ነው የመጣው። ለምንድን ነው እኔን የሚጠይቁኝ? ምን አለበት መስጊድ ብሄድ? ችግር የለውም አላላችሁኝም? ችግር አለው እኔ ብሄድ? አረ ችግር የለውም። ከዛ በቃ ለማስረዳት ሞከርኩ። ቁጭ አድርገን እነዚህ እኮ ዝም ብሎ ነው ሃይማኖቱን በስነ ስርዓት አያውቁ። እኛ ሙስሊሞች ሃይማኖቱን አናቅም። እስላም ማለት ይሄ ነው። አንብብ። አንተ ታነብ የለ እንግሊዝኛ አነበበ። እስቲ ያገኘውን ንገረኝ። እስልምን እኛንን እኮ እኛ ነጋ ነው ችግሩ። እነዚህ ምንም አያውቁም። ጠርቼ ልጠይቅልህ ወላሂ እዛ አካባቢ ላይ የነበሩ ሰዎች እስላም ሆኖ ነው የተፈጠሩት። ፋቲሃን ግን በስነ ስርዓት የማይቀራ ነበር። ፋቲሃን አስተካክሎ የማይቀራ እንዳለ እስልምና ነው የተወለዱት። እዛ አካባቢ የነበሩት በእስልምና ነው። ግን እኔ ነበርኩ ኢማሙ። ወላሂ ነው የምላችሁ፣ እኔ ነበርኩ ኢማሙ እኔ ነኝ። ልክ ከዛ ቁርአን ሰጠሁት 15ኛ ቀን ላይ እራሱ ነው አይ መስጊድ ከእናንተ ጋር መሄድ እፈልጋለሁ አለኝ። በፊት እኛ ነበር የጠየቅነው አይደለ? አሁን ራሱ እኔ ከእናንተ ጋር መስጊድ መሄድ እፈልጋለሁ። ኦኬ እንሄዳለን። ከ2 ቀን በፊት ነው የነገረኝ። መስጊድ ሄድን። ወላሂ ሰርፕራይዝ ነው የሆንኩት። ወላሂ ነው የምላቸው። ሻሃዳ መቀበል እፈልጋለሁ። ኢማሙ ፊት ቆመው ነው ያየሁት። እንግዲህ ምንም የነገርነው ነገር የለም። ና መስጊዳችንን እይ ብለን ነው ይዘን ነው ጁምዓ ስንሰግድ። 2ኛው ላይ እኔ መሄድ እፈልጋለሁ ነው የተናገርነው። ይሄ ነው ትክክሉ እኮ ይሄ ነው ውሸቱ እሱ ላይ አያስፈልግም። ወላሂ እስልምና አዲስ ታይዋለሽ ሰው ኑሮ እንዴት እንደሚማርከሽ። ዛሬ እኮ እኛ አይደለንም። ትላንትና እያየው ነበር አንድ ፓስተር ስለ መስጊድ ውበት ሲናገር ሲያስተምር የሱ ዝግጅት ላይ መስጊዳችን እኮ እኛ ነበርን መስራት የነበረብን፣ እኛንን ማስተዋወቅ እኮ ያለብን፣ አንገታችንን መድፋት ነው የነበረብን፣ የምር መሸማቀቅ ነበረብን። ለምን አልሰራንም? ሌላው እየሰራልን ነው። እና ወላሂ ነው የምላችሁ እንግዲህ አበዛውኝ፣ በጣም ይቅርታ። ወላሂ አበዛውኝ፣ በጣም ይቅርታ። ዋናው እሱ ነው። ጀዛኩሙላ ኸይር። አላህ ዱዓ አድርጉልን። እንግዲህ ለሁላችንም ዱዓችሁ ከተለን ይሄን ብቻ ነው ማለት የምችለውና አላህ ከሚጠቀሙት ያርገን። ምክንያት ይገባችሁ እና አንድ ልጅ እያየው ነበርና ቪስባደን ምናምን እያለ ነበርና በፊት የምኖርበት ከተማ ነበር ጀርመን ሀገር ላይ። እንግዲህ በዛኔ ሰምተህ ካልሆነ ዛሬ ሰምተሃል። ያልሰሙ ልጆች ሊኖሩ ይችላል። አብሬ ስኖር ስላልሰማ አፉ በለኝ። እንግዲህ ቀጥሉ። ወላሂ ደስ ብሎኛል ስለመጣ መዳዳ አመሰግናለሁ። ባሰ ከዛ ዛሬ አናመሰግንም። ዛሬ ያለንበትን ከዚህ ባሰስ ቢሆን እዛ ጋር እንደዛ ሆኜ ለአላህ ስጁድ መውረድ ከቻልኩኝና የአላህን ስም ጠርቼ እጄን ማንሳት ከቻልኩኝ እኮ ነው የማኮሩ። ወላሂ አንደበታችን የታሰረ ቀን። እኔ በጣም የኡስታዝ ያሲን ኑሩ አድናቂ ነኝ። በጣም የሱ እንትኖች የሱ ዳዓዎች አልቀሩም እና እሱ ሲያስተምር እኔ ጋር ማየው ፒክቸር ነው። በጣም ብዙ ጊዜ እንዴት ነበር ማታ ላይ እዛኔ ኢንተርኔትም አልነበረም። ዳውንሎድ አድርጌ መጥቼ ስተኛ
እንደዚህ በወገቤ ተኝቼ ጆሮዬ ጋር አድርጌ ነው ማዳምጠውና ቲቪ ማይ በቃ በጣም በስክሪን ማይ ነው ይመስለኝ። እሱ የሚገልጽበትን መንገድ ስለ ረሱል ሲገልጽ ረሱል እኮ መስጊድ ውስጥ እንደዚህ ከሰሃባ ጋር ተቀማምጦ ሲል ወላሂ ነው የምላቸው አብሬ መስጊድ ውስጥ ተቀምጫለሁ እኔ እያየኋቸው አዘኑ ሲል ያዘኑበትን መንገድ እንደዚህ ያዝነው ሊሆን ይችል እያየኋቸው ነው ፒክቸር። ሰው መጥቶ ጥያቄ ጠየቀ ሲባል ሰውየው ምን አይነት ጥያቄ ነው የጠየቀው? ሰውየው ምን አይነት ሰው ነበር? የተመለሰለት መልስና የሰውየውን ፒክቸር ይሰጠኛል የጠየቀው ሰውዬ ማለት ነውና ወላሂ ኢንሻአላህ አበዛውባችሁ ይቅርታ። እንግዲህ አላህ ሁላችንም ይስጠን። ኔትወርክ ይዞ ቪዲዮ ነው መሰለኝ ይሰማል። አዎ አንድ ነገር እንጋብዘህ። ያ ጋብዙኝ። እየሰማሁ እየጠበቅኩ እኮ ነው። ሐሚድ ኧረ ሐሚድ ችግር የለውም አለ እኮ በእስልምና አሁን ታሪኩ ገባኝ እና በእስልምና ደግሞ የእንትና አለ ሰልማን አልፋርሲ የሚባል አለ። ሰምተሽ ከሆነ የኡስታዝ አዲስዬ በጣም ለእኛ ፓወርፉል የሆነ በጣም ብዙ ጊዜ ሲኖርሽ የኡስታዝ ያሲን ኑሩ አለ ትምህርት በጣም እሱን አድምጭ። የምር በጣም ስነ አሜዚንግ አብዛኛዎቹ በቃ እኔ ምናምን ገነት እንዴት ነው መልስ እኮ የለም አይደለ የነበርንበት በቃ እንደዚህ ነው ገነት ትገባላችሁ ሲወል ገነት ውስጥ ምን አለ በቃ የሚያስረዳ አይደለም። እና እዚህ ጋር ሲያስተምር ስትመጪ ሁሉም ነገር አለ የምር ሁሉም ነገር በቃ ቶታሊ እኔ በጣም ነው የምወደው ኡስታዝ ያሲን ኑሩ። አሁን ደግሞ በጣም ተቀይሜዋለሁ የምር በጣም ተቀይሜዋለሁ። ለብዙ ዓመታት ዳዋ ላይ ራቅ ብሏል። የለም ኡስታዝ ያሲን ኑሩ እንፈልጋለን የምር ተመለስልን። በጣም ዳዋው በቃ ፒክቸር የሚያስረዳበት መንገድ የሚሄድበት መንገድ ወላሂ ነው በቃ እኔ እሱ ሲያወራ ፒክቸር ነው ምስለው የሆነ በእንትን ማይ ነው ይመስለኝና በጣም ነው ደስ የሚለኝና ወላሂ የኡስታዝ ያሲን ኑሩን አድምጡ። በተለይ ሪኮግናይዝ የማደርገው ለወንድሞቼ ሂዱና የንጽጽርን ባህሪ እንዴት መነጻጸር እንዳለባችሁ አንድ ቪዲዮ ያለ እንዳልኳችሁ ለመስለሜ ምክንያትም ከዛ በኋላ ኡስታዝ አቡሀይደር አለ። ኡስታዝ አቡሀይደር እና ላንቺም ጋብዤሻለሁ ዩቲዩብ ላይ ሊኖር ይችላል ፍጥጫ የሚልና በተለይ በጣም በቃ እንዴት እንደሚቀይሩ ወዴት እንደሚወስዱት ነገሮችን የነበርንበት ማለት ነው መውጫ ቀዳዳ ሲያጡ ወዴት እንደሚሄዱ ለአንቺ ቁጭ ብለሽ ነው ምስኪው ቁጭ ብዬ ስቅ ነበርን የምር በቃ ደንግጬ የሆነት በቃ ኡስታዝ አቡሀይደር ከፓስተር ተክሉ ጋር የዛሬ ስንት ዓመት ነው ፌስቡክ ላይ ነበር ቀጥታ ላይፍ ነው ያየሁት። ቤት እንደ ድንገት ስከፍት ላይፍ በቃ በጣም ኡስታዝ አቡሀይደር የሚሄድበት መንገድ ልክ ሊመልስ ሲል ዛሬ ያየነው አለ አይደል አንዳንድ ቦታ ላይ ገብተሽ ሲወያዩ ጭቅጭቅ ነው የሚሆነው። አይ አዳምጠኝ እንጂ እኔ ልቅደም ምናምን ይሄ በእስልምና ስነ ምግባር አይደለም። እዛ ጋር ኡስታዝ አቡሀይደር በስነ ስርዓት በቃ የእሱን መንገድ ልክ የሆነ ነገር ሊመልስ ሲል እኔ ልቅደም ቀጥል ይለዋል። በቃ እንደዚህ ነው የሚያው ቀጥል ጨረስክ
አዎ እሱ ታርጌት ያደረገው ኡስታዝ አቡሀይደር ታርጌት ያደረገው አንድ ሰውን አይደለም። በጣም ብዙ ጊዜ እያዩ ያለሁት አንድ ሰውን ታርጌት አድርገው ነው እየሰሩ ያሉት። በቃ እከሌን ነው እያወራ ያለሁት የማሳምነው። ኡስታዝ አቡሀይደር ግን እዛ ላይ ምን ይላል? እኛ ፍርዱ ለህዝብ እንቶ ህዝብ ነው የሚፈርደው። አይሽ እሱ ታርጌት ያደረገው ሚሊዮኖችን ነው። በቃ ጥሎት ሂዷል። እዚህ ጋር ኡስታዙን አሳመነ እንዲባል ነበር የሚፈልገው ሰውየው የመጣው። ኡስታዙን እኮ አሳመነው በለጠው እንዲባል ነው የመጣው። ኡስታዝ አቡሀይደር ደግሞ ከሱ ጋር ሲያወራ ፓስተሩን አሳመነው እንዲባል አይደለም፣ ለህዝብ እንትሆ ነው ያለው። በቃ ሚሊዮኖችን ነው። እና ታርጌት ማድረግ ያለባቸው ሰዎች እንደዛ ነው ብዬ አስባለሁና ቢያንስ ስነ ምግባራችንም ሰዎች በስነ ምግባር ሊማሩ ስለሚችሉ እሱን እኔ በምሰሩ ስራ ደግሞ ማሻ አላህ አላህ ይጨምርላችሁ። ወላሂ በጣም ነው የምቀናባቸው። እኔ ጥሩ ነገር ሳይ በጣም ቅናተኛ ነኝ። ወላሂ በጣም ቅናተኛ ነኝ። በቃ ደስ ነው የምትሉኝ የምር። በቃ ጥሩ ነገር ወላሂ ሰው መጥፎ ነገር ሲሰራ እንደምጠላው ጥሩ ነገር ደግሞ ሰዎች ላይ ሳይ ወላሂ ምቀና ሰው ነኝ። ወይኔ አላሁም እንደነሱ ባደረከኝ። በቃ ደስ ነው በቃ መወዳቸው፣ በቃ ምቀናባቸው የሆነት እንደነሱ በሆንኩኝ በቃ ምናምን። አላህም እንደነሱ ብታደርገኝ ለእኔስ ምንድን ነው የሰጠኝ የምጠይቅበት እናንተን ሳይ በጣም ነው ደስ የሚለኝና እንደ ወንድም ግን ስነ ምግባርም አብራችሁ ብታስተምሩ። ረሱል ዓለይሂ ሰላቱ ወሰላም ስነ ምግባርን ላሟላ ነው የመጣዋል። ዛሬ ማንም የሚመሰክርን አዲስ እኔና አንቺ አብረን ብናድግ ለእኔ እኮ እኔ ለአንቺ አልመሰክርም፣ አንቺ ለእኔ አትመሰክሪም። አቡ ሱፊያን ከረሱል ጋር ሊጋደሉ እየተፈላለጉ ጦርነት ላይ ሆነው አቡ ሱፊያን ሲጠየቅ ስለ ረሱል ዓለይሂ ሰላቱ ወሰላም የሰጠው ምስክርነት የሚያስደነግጥ ነው። ወላሂ የሚያስደነግጥ የሚያስደምም ነው። ይዋሽ ነበር እንዴ ሲባል ሊገዳደሉ የሚፈላለጉ ናቸው ጠላት። እንግዲህ ምንድን ነው ያለው አቡ ሱፊያን? አረ በጭራሽ ሳዲቁል አሚን፣ በጣም በጣም በቃ ታማኝ ከኛ ውስጥ እንደሱ የለም ነው ያለው። ዛሬ ለእኛ ምስክርነት የሚሰጥ ሰው አለ? እንደዛ ጓደኛችን፣ ቤተሰቦቻችን ለእኛ ምስክር የሚሰጣለ? እሱን ራሳችንን እንጠይቅ ሁላችንም። ወላሂ ከሱ ነው የሚጀምረው። እኔ ማነኝ ከሚለው ሰዎች ምንድን ናቸው አይደለም። በጣም ብዙ ጊዜ ማያ ነው እንግዲህ። ወላሂ ጊዜ ያስኩባችሁ በጣም የምር። አሲያ ራሱ ስታለቅስ ነበርና እያየው ነበር። ከግማሽ ምናምን ነው የመጣሁት ይመስለኛልና በጣም ኢሞሽን ትስል ነበር። በጣም እንዳልኩሽ መናገር አልወድም። በጣም ብዙ ጊዜ ሰዎችን ለማስረዳት ትግል ነው የሚሆንብኝ። በተለይ እድሜን አሁን እንደዚህ ቁጭ የጓደኞቼ ጋር አይደለህም ይሉኛል። አባቴ ጋር የደወልኩበት ጊዜ አለ። እድሜ ስንት ነው መቼ ነው የተወለድኩት ብዬ እና ትግል ነው በቃ ድካም ነው የሚሆንብኝ ሰዎችን ለማስረዳት። እንዴት ቋንቋ ለመድክ? እንደዚህ ስኖርማ እንደዚህማ አይለመድም ይላል መጥቶ። እሺ ልዋሽ ሰዋሽ ያምነኛል በጣም ሲስ እና እስከ ሰዎች ጋር ትግል በጣም ማስረዳት እራሱ አልፈልግም። እና በጣም ብዙ ቤቶች እነሱ አሉና በጣም ብዙ ቤቶች ጠይቀውኛል። ታወራለህ? አንድ ቀን እላቸዋለሁ። ይሄ መጀመሪያ የወጣበት ምክንያት በጣም እናደዳለሁ። ሰው ስለ ሰው ሲያወራ በጣም እናደዳለሁ። እና ስለሆነ ሰው ታሪክ አንስተው በፊት ሌባ ነበር እንደዚህ ሂዶ ሰርቆ ምናምን አሁን አግብቶ ሀብታም ሆኖ ይኖራል። ታዲያ የበፊቱን እንትን እንዴት ታወራለህ? የበፊቱን የሰውን ኃጢአት እንዴት ታወራለህ? ማን አውራ ያደረ? ከዛም በኋላ ነው በቃ የሆነ ኢሞሽናል ሆንኩኝ። ልጁ የሚናገርበት መንገድ በጣም ኢሞሽን ስላደረገኝ ኦኬ እኔ ሴጣን ተብዬ ነበር። እኔ ሴጣን ተብዬ ነበር። ታምናለህ? እንዴት ታወራለህ? በዛ ነበር። ከዛ እንዴት እውነትን ነው ምናምን አሁን የሰልሜ ነው እንደዛ ነው እንጂ የወጣው በጣም ብዙ ጊዜ አፍኛው ምናምን የሌሎችን ሳዳምጥ በቃ ደስ ይለኛል። የሰለምኩም አይመስልም። በዚህ አጋጣሚ ሌሎቹን ይቅርታ ለማለት ነው። የምር ቤታችሁ ወይ ንቄ ምናምን አይደለም። በጣም ብዙ የሚያውቁኝ አውራ ስትሉኝ ያው አንዳንዴ አምሻይን እንደዚያ ነገሮችን በጣም ለማውራት ሰዎችን የደረሰብኝ እንዳልኩሽ እንዳላውራና እንዳላስረዳ ሆኛለሁ። ዛሬ ላይ በጣም እኔ ጋር ያሉት ከ170% የምታመነው ቼክ አደርጋለሁ ሰዎችን እንዳልኩሽ። ዛሬም ስዋሽ እታመናለሁ፣ እውነት ስናገር አልታመንም። እድሜክ ስንት ነው ሲሉኝ ትክክለኛ እድሜ ስናገር አልታመንም፣ ስቀንስ እታመናለሁ። የእውነቴን ነው። በጣም በቃ አይሲስ እና የማወራቸው ነገሮች እኔ ጋር ያሉ ነገሮች እና ሰዎች የሚያዩቸው ነገሮች አንዳንዴ የምታታባቸዋል መሰለኝ። ሶማሊኛ አወራለሁ ስል የማወራበት አክሰንቱ ምኑ የለመድኩ አይመስልም።
በቃ ለመፋታት ስፈልግ ኧረ አትዋሽ ምናምን ለመፋታት ስፈልግ አይ እናቴ እኮ ሶማሌ ስለሆነች ነው እና አውቀን ነበር እኮ ይኸው አውቀን ግን እየዋሸው ነው። ሰዎች ስትዋሽ ነው እና የሚያምኑ በጣም ነው የሚያደናብረኝና በጣም ብዙ ጊዜ ማውራት አልፈልግም። በቃ አንዳንዴ ስለ ራሴ ታሪክ ሳወራ ሰዎች ያልገባቸው ነገር ሊኖር ይችላል እና እንዴት በቃ እንዴት ደፍኖት ነው ይመጣው ለጥያቄ ሳይሆን ድፍና አድርጎት ነው ይመጣውና በጣም ብዙ ጊዜ እንደዚህ ኮንቨርሴሽን ውስጥ ምናምን መግባት በጣም ነው እንትን የምለው። ሌሎቻችሁም ከዚህ በፊት ጠይቃችሁን ታወራልናለም ያላችሁ እሺ እሺ እያልኳችሁ ቃል ገብቼ ያልመጣሁት اللهم توفنا مسلما ولحقنا بالصالحين اللهم انك تحب العفو كريم فاعف عنا يا رب اللهم توكلنا اليك وسلمنا امرنا اليك يا رب ولا ملجا ولا منجا الا اليك يا رب اللهم انك انت السميع العليم اللهم يا رب توكلنا اليك اللهم لا تكلنا طرفة عين على عيننا يا رب يا الله إنك أنت السميع العليم يا الرحمن يا الرحيم يا كريم يا عليم يا جبار يا متكبر اللهم أن تصلي وسلم وبارك على نبينا محمد يا رب يا الله اللهم إنك تحب العفو كريم فاعف عنا يا رب يا الرحمن يا الرحيم يا كريم يا عليم يا جبار يا متكبر يا الله اللهم آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين الصلاة والسلام على رسول الله እና ወላሂ የእውነት እስላም ትክክል ነው። እኛ ግን የጎደልን ሰዎች ነን፣ በጣም ብዙ የጎደልን። እስላም ግን ትክክል ነው፣ ሙሉ ነው። እኛ ነን ጉለቱ ከኛ ነው። እና ካገኘን ወላሂ አጅር ካለው ወላሂ ለሁላችሁም አላህ አጅሩን ያካፍላችሁ በተናገርንበት። የተሳሳት ነው ደግሞ ነገር ካለ አላህ አፉ ይበለን። እሱ ነው አፉንም እንትን የሚለውና ወላሂ አመሰግናለሁ። እንግዲህ ካልቀረ ያው እንግዲህ ሻወር ወስዳለሁ። እንግዲህ ሌላ ጊዜም ደግሞ ኢንሻአላህ አላህ ነው የሚያውቀው። በህይወት ካለን ከሰዓት በኋላ የሚሆነውን ነገር አናቅምና ኢንሻአላህ ሁላችሁንም ወላሂ ያጠፋሁት ነገር ካለ አፉ በሉኝ። ላኑ ነገር ካለ እንግዲህ ጥያቄ ካለኝም መጥቼ ጠይቃለሁ፣ ታስተምሩኛላችሁ። ይሄን ነው የምፈልገው። ዱዓ አድርጉልኝ። በቃ ይሄን ነው የምፈልገው። አዲስዬ بسم الله الرحمن الرحيم ألف لام ميم أحسب الناس أن يتركوا أن يقولوا وهم لا يفتنون ولقد فتنا الذين من قبلهم فليعلمن الله الذين صدقوا وليعلمن الكاذبين أم حسب الذين يعملون السيئات أن يسبقونا ساء ما يحكمون من كان يرجو لقاء الله فإن أجل الله لآت وهو السميع العليم ومن جاهد فإنما يجاهد لنفسه إن الله لغني عن العالمين والذين آمنوا وعملوا الصالحات لنكفرن عنهم سيئاتهم
ولنجزينهم أجرهم بأحسن الذي كانوا يعملون ولنجزينهم أجرهم أحسن الذي كانوا يعملون ووصينا الإنسان بوالديه حسنا وإن جاهداك لتشرك بي ما ليس لك به علم فلا تطعهما إلي مرجعكم فأنبئكم بما كنتم تعملون والذين آمنوا وعملوا الصالحات لندخلنهم في الصالحين ومن الناس من يقول آمنا بالله فإذا أوذي في الله جعل فتنة الناس كعذاب الله ولئن جاء نصر من ربك ليقولن إنا كنا معكم أوليس الله بأعلم بما في صدور العالمين وليعلمن الله الذين آمنوا وليعلمن المنافقين وقال الذين كفروا للذين آمنوا اتبعوا سبيلنا ولنحمل خطاياكم وما هم بحاملين من خطاياهم من شيء إنهم لكاذبون وليحملن أثقالهم وأثقالا مع أثقالهم وليسألن عما كانوا يفترون ولقد أرسلنا نوحا إلى قومه فلبث فيهم 1000 سنة إلا 50 عاما فأخذهم الطوفان وهم ظالمون جزاكم الله خير ወንድማችን ልንፈትናችኋለን እንችላለን ምናምን አይደለም እፈትናችኋለሁ እያለ ነውና ፈተና ማይቀር ነው። አንዳንድ ሌሎች የተፈተኑትን እሱ እየቀራ ያየው የነበረው የነ ቢላል የተገረፉበት የነሱን ፈተና የነንትናን እያየው ነበርና አንዳንድ ቶፒክ ሲነሳ እየረዘመ ይሄዳል። አሁን በራሴ ሰዓት ላረዝም ሆኗልና ስቅራን ሲገር የብሬን በቃ እና የሌሎችን የሰሃባዎችን በቃ እሱ እየቀራ እዛ ነው ያለሁት። አንዳንዴ እንደዚህ አይነት ችግር እኔ ጋር ያለው ይሄ ነው። በቃ ፒክቸር የሆነ ነገር ቁርአን እያዳመጥኩኝ ሌላ ፒክቸር ላይ ነኝ እኔ ሌላ ቦታ ላይ ነው ያለሁትና በጣም እንደዚህ አይነት ነገር በውስጥ ይመጣል። ቁርአኖችን በተለይ አረብኛውን ቃል ከሰማችሁት ቅድም እያልኩ ነበርና ፓወርፉል የምር መልእክቱን ቅድም እያለ ነበር ከ1050 ዓመት የጎደለው ነው የኖረው ኑህ። ለምን እንደዛ ተባለ? ለምን 950 ብሎ ለምን አልገለጸውም? ይሄ ሁላ ገና በጣም ሰፊ እንትን አለውና ወላሂ ጀዛከላ ኸይር ወንድሜ፣ አላህ ያስለቀስከኝ ትንሽ ወላሂ ለኔ በቃ ለኔ በጣም ብዙ ለኔ መልእክት ለኔ አሁን እሱ መልእክት እንደሰጠኝ ነው እየተቀበልኩ ያለሁትና እንዴ ምንድነው ገና በጣም ብዙ ነገር ይቀራል። ገና በጣም ብዙ መከራ ይጠብቃል። ተዘጋጅ። አሁን የቀረቡ ገና ምኑን አይተህ ተዘጋጅ። መልእክት ነው የተቀበልኩትና እኔ ጀዛከላ ኸይር
لا جزء على أسفው የሆነ إسرائيل كم آتيناهم بينة ومن يبدل نعمة الله من بعد ما جاءته فإن الله شديد العقاب زين للذين كفروا الحياة الدنيا ويسخرون من الذين آمنوا والذين اتقوا فوقهم يوم القيامة والله يرزق من يشاء بغير حساب كان الناس أمة واحدة فبعث الله النبيين مبشرين ومنذرين وأنزل معهم الكتاب بالحق ليحكم بين الناس فيما اختلفوا فيه وما اختلف فيه إلا الذين أوتوه من بعد ما جاءتهم البينات بغيا بينهم فهدى الله الذين آمنوا لما اختلفوا فيه من الحق بإذنه والله يهدي من يشاء إلى صراط مستقيم أم حسبتم أن تدخلوا الجنة ولما يأتكم مثل الذين خلوا من قبلكم مستهم البأساء والضراء وزلزلوا حتى يقول الرسول والذين آمنوا معه متى نصر الله ألا إن نصر الله قريب سبحانك اللهم وبحمده مرحبا عفوا ኛውን ከሰማሽ በጣም ብዙ መጽሐፎችን ስላነበብሽ በጣም ኢዚ ወይ በጣም ብዙ ማስረጃዎች ነው አላህ የሚገልጽበት መንገድ ቁርአንን ላይ ሲቀሩ እያለ ቃላቶቹ እንዳልኩሽ በቃ ፒክቸር ነው ማየውና እዚህ ጋር የሆነ ሙቪ ተከፍቶ ፊት ለፊት ላይ እናንተ ጋር እኮ አይደለም ለምር አሳቤ እዚህ የሆነ ስክሪን ግድግዳው ላይ እንትን ብሎ እያየው እየመሰለኝ ነው እና አላህ በቀጥታ ነው ያናገረኝ ወላሂ በቃ የሆነ ስትረጂው ለዛ ነው አላህ Subhanahu Wa Ta'ala ቀድም በየነበርና ተመሳሳዩን የሆነ ትንሽዬ ነገር አምጣ ያለው ማምጣት ስለማይቻል የሆነ ሌሎች መጽሐፎችን ሰምተሽ ትረካዎችን ወይንም ደግሞ አንብበሽ ትንሽዬ እውቀት ሁለት ሶስት መጽሐፍ አንብበሽ ከሆነ በጣም ኢዚ ቁርአንን ለመረዳት የተጻፈበት ፓወር መልእክቱ በህይወትሽ ላይ ነው የምትኖሪበት እና ያ ይመስለኛልና ወላ ሌላ ጊዜ ስለ ቁርአን እኔ ቼክ ማድረግ የምፈልገው አለ በተለይ ቃሪዎችን እኔ በጣም እንትን አይደለም ኢልሚ ያለኝ እኔ ቁርአንን የማይበት መንገድ ትክክል ነው ወይንስ አይደለም የሚለውን አንድ ቀን ቼክ ማድረግ እፈልጋለሁ ሰው ቼክ እንዲያደርጉ ኢልሙ ያላቸው የተረዳውበት መንገድ እንደዚህ ነው ወአለይኩም ሰላም ወራህመቱላሂ ወበረካቱ ዝናብ የሚገርመው ልክ መኪና ሳቆም ዝናቡ ብሎ ወረደ እየወረደ ነው ድምጽ ይሰማቻል ቆይ ልዝጋ ደህና ናችሁልኝ እሺ ነው አሲያን ከድሮ ጀምሮ ነው ማቃት አሲያ ከድሮ ጀምሮ ነው ማቃት ወደ ቶባ መታ በጣም በዛን ሰዓት በጣም እከታተል ነበርና ፓልቶክ ምናምን በነበረ ሰዓት ወላሂ አሲያ አድናቂዋ ነኝ ወላሂ የምወዳት ወንድሟ ነኝ በጣም ያለችበት መንገድ ወላሂ አላህ ይጨምርልሽ ስላየሁሽ እኔ በጣም am so excited ወላሂ I'm so excited ስላየሁሽ እኔ አንቺን እንደዚህ ማውራት በጣም አላህ እና ሶሻል ሚዲያ ስትጠቀም ጀምሮ የዛሬ 10 ምናምን ጀምሮ ነው ማቀሽና ወላሂ ለብዙ ሰዎች ትምህርት የምትሆነችና አሲያም ደግሞ ለብዙ ሰዎች እና ያያዩዋት ገና ከንትን ጀምሮና አቃታለሁና እሷ አታቀኝም እኔ አርናቂዋ ነኝና አርናቂ ስታገኝ እንግዲህ ሾክ ነው የሚሆነውና ያመሬ ነው በጣም ነው ወድሽ አላህ ይጨምርልሽ ኢንሻአላህ እንግዲህ ለኛም ዱአ አርጊልን ወላሂ ዱአ አርጊልን እንዳንቺ መሆን ነው የምንፈልገው ቀጥ ብለን
والله በጣም ነው የምቀናው የኔ ወንድም እኔ ገባ ወጣ ስል ነበር አንዴ ኔትወርክ ያስወጣኛል ሃይዌይ ላይ ስለነበርኩኝ አንዴ ደግሞ ሙሉ ታሪኩን አልሰማሁም የወንድማችንን አንዴ በሩን ከፍተውት አይ ቆይ በሩን ልዝጋ አፉ በሉኝ ታይም ሰዓት ላፊ ነው መሰለኝ አዲስዬ እስከዛ ድረስ ቁመቱን ጠይቂውና በቁመቱ ሌላ ሰዎች የሚያረጉትን ድባብ ቁጥር የገለቢያ ቁጥር ይነግሩሻል በዛ አስተናግዱሽ ሰላም አለይኩም ወራህመቱላሂ ወበረካቱ አፉ በሊ አፉ ብለናል ወንድሜ እውነት ነው የኔ ታሪክ ረጅም ነው አዲስ ቤት የሚነገር አይደለም ረጅም ነው ግን አንድ ቀን አይቀርም ማለት አላህ Subhanahu Wa Ta'ala ምስጋና ይገባው እዚህ ጋር ያደረገኝ ጌታ ሁሉ ነገር ለአላህ ነው Subhanahu Wa Ta'ala እና አልহামዱሊላህ ትላንትም ዛሬም ሁሌም እለዋለሁ ይሄንን ለሁሉም ሰው መማሪያ ስለሚሆን አላህ Subhanahu Wa Ta'ala ምን አለ ቁርአን ላይ ነው والذين جاهدوا فينا لنهدينهم سبلنا وان الله لمع المحسنين አለ በተከበረው ቃሉ በእኛ መንገድ ላይ ስትራግል የሚያረጉ ሰዎች በእኛ መንገድ ላይ አቅማቸውን ያህል የሚታገሉ ሰዎች እንመራቸዋለን ቀጥተኛው መንገድ አላህ Subhanahu Wa Ta'ala ከመልካም ሰሪዎች ጋር ነው አለ ሁሌ ብዙ ጊዜ እናገራለሁ ለእህቶች ለወንድሞች ማንኛውም ነገር ላይ ብትሆኑ ሰው ላይ ክፋት አታርጉ ለሰው ሸር አናስብ ምክንያቱም አላህ Subhanahu Wa Ta'ala every day የምንሄደው ኑሮ ያውቃል ለራስሽ የምታረጊው ስራና ራስሽን ለምትበዲው ነገር በእኔኩ በእነ አላህ ነው ባንቺና በጌታሽ መሃል ነው ከሻይ ቅር ይልሻል ከሻይ ተቀጣሻል የሰውን በደል ግን አላህ ይቅር አይልም አላህ Subhanahu Wa Ta'ala አዲስ እዚህ ውስጥ ያላችሁ እህቶች ወንድሞች የሰውን በደል ይቅራል ሰውየው ይቅር እስካላለ ድረስ በህይወታችን ስንኖር ከአላህ Subhanahu Wa Ta'ala የራቁ ብዙ ሰዎች አሉ ብዙ እዛ ውስጥ ሆነው ደግሞ የሚያለቅሱ አሉ ሰውን አይበድሉም ራሳቸውን ብቻ ነፍሳቸውን የሚበድሉ ወደ አላህ ለመመለስ የሚታገሉ ይሄንን ብለው ዝም ብዬ አይደለም ብዙ ሰዎች ስለሚያናግሩ አላሁ ረቡል ዒዛ በተከበረው ቃሉን አያትም والذين جاهدوا فينا አንቺ ስንት ቦታ ዞረሻል ስንት ነገር ውስጥ ገብተሻል ምንም ፈልገሽ ነው ፈጣሪሽን ፈልገሽ ነው ኦኬ ብዙ እህቶች እዚህ ጋር እየገቡ ይነግሩሻል ሲፈልጉ ሲወጡ ሲወርዱ አይደለም አሁን ወንድማችን ማነው ስሙ አንቺ ላይትኒንግ እያመጣ ነው ይሄ መብረቅ ራሱ ቁርአን ላይ ተቀምጧል አልহামዱሊላህ አው እንትና ጉድ አይዲያ እሱ አሁን ቁርአን ውስጥ ገብቶ ያላየው ያልፈለገው ነገር የለም ምን ፈልጎ ነው ትግል እየታገለ እኮ ነው አይደል ስህተቱን ለማውጣት ነበር ሲፈልግ የነበረው አይደል የቁርአንን ስህተት ለማውጣት እና አላህ Subhanahu Wa Ta'ala ቃሉን አያጥፍም አዲስ I don't know አንቺ አሁን በቅርብ ጊዜ ስለሆነ የምታውቂኝ ብዙ ሰዎች ያቁኛል from the beginning እዚህ ሶሻል ሚዲያ ላይ ስመጣ ያቁኛል ከእንደገና ደግሞ ሶሻል ሚዲያ ካለ መፍጣቴ በፊት ፌስቡክ ላይ የሚያቁኝ ብዙ ጓደኞች አሉኝ እህቶች ወንድሞች አሉኝ ፌስቡክ ላይ እሱ ፌስቡክ ላይ ነው የሚያቁኝ ሰዎች ከመጀመሪያ ማለት እዚህ ሶሻል ሚዲያ ላይ ሳልመጣ የሚያቁኝ ሰዎች ለዛ ነው እንደዛ ያለው በፊት ከ10 አመት በፊት ያለው ለዛ ነው he knows me አልহামዱሊላህ ለሁል ሐምድ ወሽኩር አላህዬ ያሻውን ሰሪ ነው እሱ ንግስና ላይ ማንንም አይገባም እሱ ሊሰጥሽ የፈለገው ማንንም አይከለክልሽም እሱ ከቀማሽም ደግሞ ማንንም አይሰጥሽ የሱ ብቻ ስለሆነ አመጣና ሱብሃነል ኻሊቅ ነይ ባሪያ ያለና እዚህ ጋር አልহামዱሊላህ እኔ ጎበዞኛ አይደለም ወይ ደግሞ እኔ አዋቂውኛ አይደለም ብዙ ዕውቀት ያላችሁ ሰዎች አሉ ብዙ ላይፋቸውን ዕውቀት ላይ ያሳለፉ ሰዎች አሉ ሁሌ በአላህ ብቻ እንወከል ሁሌ ማስተላለፈው መልእክት ይሄ ነው ሁሌ ለእህቶቼ ለወንድሞቼ ወንጀልም ላይ ላሉ ኸይርም ላይ ላሉ ሀብትም ላይ ላሉ ድህነትም ላይ ያሉ ለታመሙትም ጤነኛም ለሆኑት ሁሌ አምራችንን ወደ አላህ Subhanahu Wa Ta'ala እናስጠጋ ይሄንን ብቻ ነው የምለውና ወንድም ዓለም ስለምታቀኝ ነው አንተ አይደለም ሙስሊም አዲስ የአካባቢ ሰዎች አሉ ኦርቶዶክሶች ሌላ እምነት ተከታዮች እኔ ቤተሰብም አለኝ ኦርቶዶክስ ቤተሰብ አለኝ አክስት ፕሮቴስታንት አክስት አለኝ አጎትም አለኝ ኦኬ የእናቴ ፋሚሊዎች ማለት ነው አልহামዱሊላህ ረብል ዓለሚን እናቴም ሰልማን
እኛን ከመውለዷ በፊት ማለት ነው። ሶ ኢዝ አ ሎንግ ስቶሪ። ቤተክርስቲያን ውስጥ የምታቅናት እናት የነበረች ማለት ይሄን አሁን ዛሬ ነው እኔ የተናገርኩት። አልናገርም ስለ እንደዚህ አይነት ነገር፣ ግን ያ የሚጠቅምበት ሰዓት አለ ለሰው የምታስተላልፊበት። አሁን ያለሁበት መንገድ አለ። አላህ ይውደደው ሱብሓነሁ ወተዓላ። ብዙ እህቶቼ ወንድሞቼ በአላህ ሱብሓነሁ ወተዓላ ፍቃድ እሱ ኩን ስላለው እኔ ስለተናገርኩ አይደለም፣ እሱ ኩን ስላለው ከብዙ ነገር ርቀው ኸይር ላይ ይዋሉ አሉ። አልሐምዱሊላህ። በተለይ ደግሞ እኔን የሚያቁኝ የነበሩና የኔን ለውጥ ያዩ ሰዎች ብዙ ኸይር ላይ ይዋሉ አሉ። ይሄው እሱም እንግዲህ እኔም አንዱ ነኝ አለ። የሱን ታሪክ አልሰማሁትም። አዲስዬ ስወጣ ኔትወርክ ሲያወጣኝ ሰዎች ይደወች ምስክርነት ከተሰጠ እሱም ዘንድ እንመኛለን። ምክንያቱም ሰውንም እንዲናገር የሚያደርገው አላህ ስለሆነ ሱብሓነሁ ወተዓላ። ይሄው ዝናቡን አወረደው አይደል? ከ15 ቀን በፊት በረዶ ነበር ሲያወርድ የነበረው። እንደዚህ ነው ያሻውን ሰሪ ብቻውን ቀሪ ነው። በሱ ሙልክ ላይ ማንም አያዝም። የሚያስደስተው እኮ ይሄ ነው። ወላሂ ወቢላሂ አልከሪም ዛሬ ልናገር እንደዚህ ብዬ ሁሌ እንኳንም ስልጣኑ ሙልኩ ማዘዙ መስጠቱ መከልከሉን ባንተ እጅ ሆነ ላለሁኝ አላህዬ ሱብሓነሁ ወተዓላ። እንኳን ያንተ ብቻ ሆነ የማንም አልሆነ። የሰው ልጅ አንቺን እንኳን አሁን ትላንት እንደነበርሽ እያሉ እዚህ ጋር መተው ይሉሻል። አላሁ ረቡል ዒዛ ግን ያንን ሁላ እብስ የሚያደርግ ነው፣ ሽፍን የሚያደርግ ወረ ቢዩቲፉል። እኔ በቃ ስለ አላህ ሱብሓነሁ ወተዓላ ስትናገሪ እንባሽ ነው የሚመጣው። ምክንያቱም ባህሪው እንደማንም የሆነ እንደማንም አይደለም። የአላህ ሱብሓነሁ ወተዓላ እዝነቱ፣ ቅጣቱ፣ ረህመቱ፣ ስጦታው እንደማንም አይደለም። አላህዬ ሱብሓነሁ ወተዓላ ምስጋና ይገባው። እሱን እንድናመልክ ያደረገን ጌታ፣ እሱን ብቻ እንድንለምን ያደረገን ጌታ ዛሬም ነገም ከነገ ወዲያም እኛ ብናመሰግነው በሰማይ በምድር ያለው ያመሰግነዋል። ዩሰቢሑ ሊላሂ ማ ፊ ሰማዋቲ ወማ ፊል አርድ ለሁል ሙልኩ ወለሁል ሐምድ ወሁወ ዐላ ኩሊ ሸይኢን ቀዲር አለ። በሰማይ በመሬት ያለው ሁሉም ያወድሰዋል አለ። ንግስናው የሱ ነው። ለሁል ሙልኩ ወለሁል ሐምድ ምስጋናም የሱ ነው። እኔና እናንተ ለመመሰጋገን የምንመሰገንበት ስራ ያስፈልገናል። ስራውን ሰርተን ደግሞ ሰዎች ከሌሉ ማንም አያመሰግንሽም። የአላሁ ረቡል ዒዛ ግን ምስጋናው የሱ ነው ሱብሓነሁ ወተዓላ። እኛም እንድንመሰጋገንበት የሰጠን እሱ ነው። አልሐምዱሊላህ ረብል ዓለሚን። ላበዛባችሁ አልፈልግም። አዲስዬ እዚህ ውስጥ ያላችሁ እህቶቼ ወንድሞቼ ላኢላሃ ኢለላህን የሰጠን ጌታ እናመስግነው። ማመስገን ብቻ አይደለም እንውደደው፣ መውደድ ብቻ አይደለም እንፍራው። አላሁ ረቡል ዒዛ ሱብሓነሁ ወተዓላ እንደዚህ ነው የምናመልከው። አሰራሩ እንደማንም አይደለም። እኔንም እናንተንም ከዛች ከጠብታ ፈጠረን ረቡል ዒዛ ሱብሓነሁ ወተዓላ። ጥራት ይገባው። አዲስ ቆይታለችና ለአመታት አውርቼ ማላቀውን ይኸውና አዲስ ጀንጅና አመጡኝ። ማታ ስልክ ደውለውና የምር እንደተነሳው ነው ቁጭ ያልኩት። ሻወር እንኳን አልወሰድኩም። ያው እኛ ጋር ገና 11 ሰዓት ለ12 ምናምን ዙሁር ሊደርስ ነውና ስላየሁሽ በጣም ደስ ብሎኛል። መጀመሪያ ደረጃ ወላሂ ነው የምልሽ፣ አላህ ይጨምርልሽ። በጣም ከምወደው ሰሃባ ታሪክ እንግዲህ በጣም ብዙ ሰዎችን እላለሁ፣ በዛሬ ባሉበት ጃጅ አታርጉላለሁ። ያንን የምለው ዛሬ ሰው ባለበት ጃጅ መደረግ የለበትም። እንደ ስራው እኮ እንጠላዋለን ብንል ዛሬ ሰው እንትን እየጠላን አይደለ? በሚያደርጉት በረሱል ላይ ለሚያደርጉት ነገር አይደለ? እንደ ስራው የምንጠላው የነበረው እኮ ዛሬ የምንወደውን ሰው በጣም የምንወደውን ሰው በስራው ግን ቢሰራው ኑሮ እንጠላው ነበር። ዑመር ኢብኑል ኸጣብ ረሱልን ለመግደል እንግዲህ ሴፍ ይዞ ሄዶ ነበር አይደለ? ረሱል አለይሂ ሰላቱ ወሰላም ምን ነበር የሚሉት? ዱዓ ነበር እኮ የሚያደርጉት። ለአቡ ጃህል ዱዓ ያደርጉ ነበር። አላሁማ ከኡመት ያርጋቸው እነዚህን ሁለቱም ብለው። የምር ወላሂ ነው የምልሽ። ዑመር ከተመለሰ በኋላ ምንድን ያደረገው? እያንኳኳ ነበር አለ። ጀግና ነበር። በጣም ብዙዎቹን የመለሰው ወደ እስልምና እሱ ነው አይደል? አሚር አልሙእሚኒን ድረስ እንደመጣ። ወላሂ አንቺንም አላህ ይወፍቅሽ። ወላሂ ያንን ነው ወላሂ አሲያዬ፣ ከድሮም አይሻለው። በጣም ያለሽበት ሁኔታ አንዳንዴ ለሌላው ለኛ ይታየናል። ሌሎች እኮ ተጋርዶባቸዋል፣ ስለማይታያቸው ነው። ቢተቹሽ ምን ቢሉሽ፣ እኔ በጣም ብዙ ጊዜ ማልናገረው የትም ቦታ ሄጄ ማልናገረው ይመጣሉ እኔ ጋር እና እንደዚህ ነኝ ልክ በቃ ሲያወሩ ምናምን እንደዚህ ነበር ትቼው የመጣሁት እኮ ነው እላቸዋለሁ። እንመልሳለን። ምን አውቃችሁ ንገሩኛ እስቲ። አይ አቶ እከሌ ያሉ ይሉኛል። ኖ
አቶ እከሌ ያሉ እናንተ ወቁ መጀመሪያ ሂዱና እናንተ አውቃችሁ እኔ